በሰዓት የተለያዩ መረጃዎችን ይዣለሁ። በአማራ ክልል በተለያዩ አካባቢዎች የቀጠለውን ውጊያና ተዛማጅ መረጃዎችን በተመለከተ ዝርዝር የግንባር መረጃዎችን ይዣለሁ፣ ወደ እናንተ አደርሳለሁ። ሁለት ዋና ዋና አውራ ጎዳናዎች በውጊያ ምክንያት ስለመዘጋታቸውና ይህንን የተመለከተውን መረጃ ጨምሮ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በተለይ በሰሜን ምዕራብ ኢትዮጵያ ከጎንደር ወደ መተማ እንዲሁም ደግሞ ከጎንደር ወደ አዲስ ዘመን የሚወስደውን መንገድ የተመለከቱና በአካባቢው ያሉ አጠቃላይ ሁኔታዎችን በተመለከተ ዝርዝር መረጃዎችን ይዣለሁ። በተለያዩ ቀጠናዎች ምርጫውን ለማስፈጸም በሚል አየር ኃይል በተሰጠው ትዕዛዝ በተለያዩ አካባቢዎች የድሮን ስምሪት፣ ቅኝሎች፣ ጥቃቶች እየተፈጸሙ መሆናቸውን የሚያሳዩ መረጃዎችም አሉ። በዚህ የተለያዩ መረጃዎችን አደርሳችኋለሁ። ከሰሜን ወሎ የቆቦ ደጋማ አካባቢዎች እስከ አምባሰል፣ ምዕራብ ወሎ መቅደላ፣ ወግዲ እንዲሁም ደግሞ የጉና ተራሮችን ጨምሮ እስከ መንዝ ተራሮች ድረስ ያለውን የድሮን ስምሪት በተመለከተ አጫጭር መረጃዎችን በሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ በምዝበራና በዝርፊያ ይፈለጉ ወይም ደግሞ ምርመራ የተጀመረባቸው ሰዎች ከሀገር መውጣታቸውን የሚገልጹ መረጃዎች ወጥተዋል። ይህንን በተመለከተ እንደዚሁ አጭር መረጃ ወደ እናንተ አደርሳለሁ። በወለጋ ቀጠና ያለውን ማጠቃለያ ሁኔታ በተመለከተ አሁን እንደ አዲስ የጦር ስልት ሆኖ እየተፈጸመ ያለውና በአካባቢው በሚኖሩ የአማራ ተወላጆች ላይ እንግዲህ ከፍ አደጋ ይዞ የመጣውን አዲሱን ስልት በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በወለጋ ቀጠና ያለው አጠቃላይ ሁኔታ ያው እንግዲህ በተለያየ ጊዜ እንደተገለጸው በአካባቢው የተለያዩ ታጣቂዎች ይገኛሉ። ከመንግስት እስከ ክልሉ የጸጥታ ኃይሎች እንዲሁም ደግሞ ራሳቸውን የሚከላከሉ የአካባቢ አማራ ወጣቶች ፋኖ እነሱን ጨምሮ እንደዚሁ በ1977 በነበረው የሰሜን ኢትዮጵያ ድርቅ ምክንያት በአካባቢው ሰፍረው የሚገኙ እዚሁ ኦሮሞኛ የሚናገሩ የህወሓት ታጣቂዎችን ጨምሮ የኦነግ ታጣቂዎችም ራሳቸው በሁለትና በሶስት ቡድን ተከፋፍለው ነው የሚንቀሳቀሱት። በነጃል መሮ፣ በነጃል ሞሲሳና በነጃል ቃቂር የሚመሩ በሚል በተለያየ አደረጃጀት ውስጥ ይገኛሉ። ይህ ሁሉ ታጣቂ የሚንቀሳቀስበት ቀጠና ላይ ያለው አጠቃላይ እንግዲህ ፈተናን በተመለከተ በተደጋጋሚ መረጃዎች ሲደርሱ ነበር። አሁን ደግሞ እንግዲህ የመጣው አዲሱ ስልት ምንድነው? በዝርዝር የምትሰሙት ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ተሳትፏችሁን የምታደርጉበት ጥቆማዎቻችሁን የምታደርሱባቸው የኢሜል አድራሻ እና የቴሌግራም፣ ዋትስአፕ፣ የሜሴንጀር አድራሻዎችን መጠቀም ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። ከላካችኋቸው መልእክቶች መካከል ምርጫን በተመለከተ ያለው ሁኔታ ነው። አንዳንድ አካባቢዎች ምርጫ በተለይ በአማራ ክልል በተለያዩ አካባቢዎች የህዝብን ስም ዝርዝር ከተለያዩ ዶክመንቶች ፋይሎች በመውሰድ ነው ምዝገባ የተደረገው። ይሄ ደግሞ ምርጫውን ህጋዊ አድርገውም የሚሉ የተለያዩ አስተያየቶችን አድርሳችሁኛል። እንዲሁም ደግሞ ከምርጫ ጋር በተያያዘ እንደዚሁ በሚሊሻዎች የሚፈጸሙ ካሁኑ የኮሮጆ መገልበጥ ስራዎችን የተመለከቱ ጥቆማዎች አድርሳችኋል። በተደጋጋሚ ብዙ ጉዳዮች ተብለውበታል። በዚህ ጉዳይ ላይ አሁንም የምርጫ ካርድ ሚሊሻዎች የሚያድሉባቸው አካባቢዎች እንዳሉ የሚገልጹ መረጃዎችን እና ጥቆማዎችን ጨምሮ አድርሳችሁኛል። አመሰግናለሁ። ወደ ትግራይ የሚወስደን መረጃ አለ። ወደ ትግራይ የሚወስደን መረጃ በዚሁ የመረጃ ጊዜ አድርሳችኋለሁ። አብራችሁን ቆዩ። በቀጥታ ወደ መረጃዎች ነው የሚሄደው። የድሮን ስምሪትና የድሮን ድብደባን የተመለከቱ መረጃዎችን አስቀድማለሁ። በምርጫ እንዳይደናቀፍ በሚል አየር ኃይል በተጠንቀቅ እንዲቆም ባለፈው በወታደራዊ ካውንስል በተሰጠ ትዕዛዝ መሰረት በተለያዩ አካባቢዎች በአማራ ክልል በተለያዩ አካባቢዎች የድሮን ስምሪት እየተደረገ ነው የሚገኘው። በእርግጥ ከአማራ ክልል ባሻገር በምዕራብ ኢትዮጵያ በቤኒሻንጉል ቀጠናም በተመሳሳይ እንደዚሁ የድሮን አሰሳና ቅኝቶች መኖራቸውን የሚገልጹ መረጃዎች ወጥተዋል። ለምሳሌ ሸርቆሌ ተብሎ የሚጠራው አካባቢ የድሮን ጥቃትም የድሮን ስምሪትም እንዳለ ታውቋል። ከዚህ ጋር በተያያዘ በተለያዩ አካባቢ ስምሪት የተሰጠ ሲሆን በተለይ የስምሪቱ ዋና ዓላማ አንድም ለማስፈራራት ሁለትም ደግሞ ጥቃት ለመፈጸም እንደሆነ ነው የድሮን ስምሪት እየተሰጠ የሚገኘው። በደብረ ታቦር ቀጠና እስቴ፣ አንዳቤት፣ ስማዳ፣ በጉና ተራሮች በስተደቡብ በሚገኙ አካባቢዎች ዛሬ ማለዳ ለሁለተኛ ቀን የቀጠለ የድሮን ስምሪትና አሰሳ እየተደረገ መሆኑን ከአካባቢ ወጡ መረጃዎች ያሳያሉ። በስማዳ ጸዶየ፣ ምክሬ፣ ሞክሻ፣ ጎና፣ ወለላ ባህርን ጨምሮ በጉና ተራሮች አቅራቢያ ዛሬ ማለዳ የድሮን አሰሳና የድሮን ቅኝት ሲደረግ አርፍዷል። ያም ሆኖ እስካሁን ድረስ የድሮን ጥቃት የተፈጸመበት አካባቢ የለም። በተጠቀሱት ቦታዎች ማህደረ ማርያም፣ ደብረ ታቦር በቅርብ ርቀት ግንቦት 5 በትላንትናው ዕለት በተፈጸመ የድሮን ጥቃት በሲቪሊያን ላይ ጉዳት ደርሷል። እንዲሁም ደግሞ በፋኖ እጅ የነበሩ 6 ወታደሮችን ጨምሮ እነሱን ይጠብቁ የነበሩ 2 የፋኖ አባላት አንድ የሞት አንድ የአካል ጉዳት ሲደርስ 6 ወታደሮችም ጉዳት ደርሶባቸዋል ተብሏል።
ከዚህ ባሻገር በአካባቢው የአብነት ተማሪዎች ጉዳት ደርሶባቸዋል። የቆሎ ተማሪዎች በመደበኛ ተማሪዎች ላይ እንደዚህ ጉዳት ደርሷል። አርሶ አደሮችም ጉዳት ደርሶባቸዋል። ሴቶችን ጨምሮ 7 ሲቪሊያን፣ 1 የፋኖ አባልና 6 በፋኖ እጅ የነበሩ ወታደሮች በዚህ የድሮን ጥቃት ጉዳት ደርሶባቸዋል። ዛሬም በአካባቢው የድሮን ስምሪትና ቅኝት እየተደረገ ነው። ወደ ምዕራብ ወሎ ስንሄድ በምዕራብ ወሎ በሚገኙ ወረዳዎች ወግዲ፣ ተንታ፣ መካነ ሰላም፣ ቦረና ሳይንት ማለት ነው፣ እሱን ጨምሮ በመቅደላና አካባቢዎች ዛሬ ማለዳ የድሮን አሰሳና ቅኝት ስለመደረጉ ከአካባቢ የወጡ መረጃዎች ያሳያሉ። ያም ሆኖ እንግዲህ ዛሬ ድሮን አሰሳ ቢደረግም ቅኝት ቢደረግም በአካባቢው የተፈጸመ የድሮን ጥቃት የለም ተብሏል። በሸዋ ቀጠና በመንዝ ይፋት፣ አንኮበር ቆላማ አካባቢዎችን ጨምሮ በመንዝ ደጋማ ቦታዎች እስከ ክምር ድንጋይ ድረስ እንደዚሁ ዛሬ እና ትላንትና መሻሹን የድሮን ቅኝቶች እንደነበሩ የወጡ መረጃዎች ይገልጻሉ። ሰሲት፣ መሃላምባ፣ በጋው፣ ጭምሬ፣ ቦዛ፣ መዘዞ፣ ሰላ ድንጋይን ጨምሮ በተለያዩ አካባቢዎች የድሮን አሰሳና ቅኝቶች እየተደረጉ ነው የሚገኙት። እንግዲህ በይፋትና በመንዝ አካባቢዎችን ጨምሮ እስከ አንኮበር ድረስ እስካሁን ግን የድሮን ጥቃት ስለመፈጸሙ የወጡ መረጃዎች የሉም። ሰሜን ወሎ ራያ ቆቦ ተኩልሽና አካባቢው እስከ ቀዩ ጋሪያ ድረስ ዛሬ ወልዲያ ዙሪያ ድረስ እንደዚሁ የድሮን ቅኝቶች ስለመደረጋቸው የሚገልጹ መረጃዎች ወጥተዋል። አምባሰል ተራሮች ድረስም በተመሳሳይ የድሮን ስምሪትና ቅኝቶች ነበሩ ተብሏል። ዛሬ ማለዳ በአምባሰል ሰሞኑን ለ4 ቀናት የነበረው ጦርነት ዛሬ ቆም ብሏል። በአካባቢው የነበረው የከባድ መሳሪያ ድብደባ ቆሟል። ይህ በእንዲህ እንዳለ ግን በዚሁ በሰሜን ወሎ ራያ ቆቦ አካባቢ ዛሬ ከማለዳ ጀምሮ የከባድ መሳሪያ ድብደባ መቀጠሉን የመረጃ ምንጮች ገልጸዋል። ከቆቦ ከተማ ወጣ ብሎ በሚገኙት ሆርማትና ጮቢበር ተብሎ ከሚጠሩ ካምፖች ወደ ተለያዩ አካባቢዎች የከባድ መሳሪያ ድብደባ እየተደረገ ነው። የተደረገ ባለው የከባድ መሳሪያ ድብደባ የደረሰው ጉዳት በውል አልታወቀም። ተጨማሪ መረጃዎችን በሌላ የመረጃ ሰዓት ተከታትዬ ይዤ የመመለስ ይሆናል። ወደ ማዕከላዊ ጎንደር ደንቢያ ስንሄድ በደንቢያ የአንድ የ75 ዓመት አዛውንት በመከላከያ በመረሸናቸውን ቤተሰቦቻቸው ገልጸዋል። ምስራቅ ደንቢያ ድርማራ ተብሎ በሚጠራ ቦታ አዛውንቱ የተገደሉት በመኖሪያ ቤታቸው ግቢ ውስጥ እንዳሉ እንደሆነ መረጃዎች ገልጸዋል። አዛውንቱ አንድ ልጃቸው እና አንድ ልጅ ልጃቸው ፋኖ ሆነው ባለፈው ዓመት በነበረው ውጊያ ስለመሰዋታቸው ይህንን ቂም የቋጠሩ ወታደሮች በአካባቢው ከዘመቻ ሲመለሱ አዛውንቱን በመኖሪያ ቤታቸው ገድለዋቸዋል የተባለው ይህ ግልጽ የሆነ የጦር ወንጀል ነው። የሀገር ሽማግሌ አዛውንቱ አስማረ አያሌው ይባላሉ። የ75 ዓመት አዛውንት ነበሩ። ግልጽ የጦር ወንጀል ነው እየተፈጸመው። እንግዲህ ይሄ አዛውንት ልጆቻቸው የፋኖ አባል በመሆን በውጊያ ላይ ስለመሞታቸው መረጃዎች ጠቁመዋል። ከዛ ውጭ ምንም አይነት በራሳቸው በኩል የተሳትፎ የሌላቸው ያልታጠቁ ሲቪል በመኖሪያ ቤታቸው ነው ይሄ ጥቃት እየተፈጸመባቸው። ሌላው በዚሁ በጎንደር ቀጠና ከግንቦት 4 ግንቦት 5 ዋና ዋና መንገዶች ተዘግተው እንደነበር መረጃዎች ጠቁመዋል። ለሰዓታትና ለግማሽ ቀንም ተዘግተው እንደነበር የወጡ መረጃዎች ያሳያሉ። አንደኛው መንገድ ከአዲስ ዘመን ወደ ጎንደር የሚወስደው ከደብረ ታቦርና ከባህር ዳር ወደ ጎንደር የሚወስደው ዋናው መንገድ ሲሆን ሁለተኛው ደግሞ ኢትዮጵያን ከሱዳን የሚያገናኘው ከጎንደር ወደ ሱዳን መተማ የሚወስደው ዋና መንገድ ናቸው። ለሰዓታትና ለግማሽ ቀን ተዘግተው የነበሩት ይሄ ምክንያቱ አንደኛው ምዕራብ ጎንደር አዳኝ ሀገር ጫቆ ተብሎ በሚጠራ ቦታ በነበረ ውጊያ እንደነበር ከመተማ ጎንደር ያለው መንገድ የተዘጋው መረጃዎች ገልጸዋል። ነጋዴ ባህር ተብላ የምትጠራ ቦታ ላይ ለሰዓታት የቆየ ውጊያ እና ድንገተኛ ጥቃት ተፈጽሟል። ፋኖ ወደ ከተማ ዘልቆ በፈጸመው ጥቃት ምክንያት በአካባቢው ጉዳት ደርሷል። ከዚህ ባሻገር መንገዱም ለግማሽ ቀን ተዘግቶ እንደነበር የወጡ መረጃዎች ያሳያሉ። በዚህ ምክንያት ከመተማ ሱዳን ጎንደር ያለው መንገድ ተዘግቶ ነበር። በዚህ ውጊያ ፋኖ ድል መቀዳጀቱን እንደዚሁ በውሎ የውጊያ አውደ ውጊያ መረጃዎቹ ይህንን ይፋ አድርጓል። እንደ ፋኖ መረጃ ከሆነ በዚህ ከተማ በነበረው ውጊያ 19 ክላሽንኮቭ ከ5000 በላይ የነፍስ ወከፍና የቡድን መሳሪያ ተተኳሾች ከ34 በላይ ሚሊሻና ወታደሮች ሞትና ቁስለኛ መሆናቸውን በአውደ ውጊያ የመረጃ ሪፖርቱ ይፋ አድርጓል። ይህ ምዕራብ ጎንደር አዳኝ ሀገር ጫቆ ተብሎ የሚጠራው አካባቢ ነው። በተመሳሳይ በኢትዮጵያና ሱዳን ድንበር አካባቢ መተማ ወረዳ በመተማ ጠረፋማ አካባቢዎች ለምርጫ ቅስቀሳ በነበሩ የአካባቢ ባለስልጣናትና ሚሊሻዎች ላይ ፋኖ ድንገተኛ ጥቃት በመክፈት
በአካባቢውን ለቀው እንዲወጡ ማድረጉን መረጃዎች ገልጸዋል። የፋኖ የመረጃ ምንጮች እንደሚገልጹት በመተማ ወረዳ መንደር 1፣ መንደር 2፣ መንደር 3፣ መንደር 4 ተብለው በሚጠሩ አካባቢዎች ለምርጫ ቅስቀሳ እንዲሁም ደግሞ በአካባቢው ለፖለቲካና ወታደራዊ ስምሪት ላይ የነበሩ ሚሊሻ የአካባቢው ብልጽግና ባለስልጣናት ላይ ፋኖ ድንገተኛ ጥቃት በመክፈት ከአካባቢውን ለቀው እንዲወጡ ሲያደርግ አካባቢውን መልሶ ፋኖ መቆጣጠሩን የመረጃ ምንጮቹ ገልጸዋል። የደረሰው ጉዳት በዝርዝር አልታወቀም። ሌላው መንገድ እንግዲህ ይህንን ከላይ ያለውን የመተማና የሱዳን መንገድ ባሻገር መንገድ ተዘግቶ የነበረው እንደዚሁ ለሰዓታት የቆየ ከባድ ውጊያ በተደረገበት የሊቦ ከምከምና ጎንደር ዙሪያ ወረዳ የተደረገው ውጊያ ተከትሎ ነው። በአዲስ ዘመን ወደ ጎንደር የነበረው መንገድም ግንቦት 5 ትናንትና ለተወሰነ ሰዓት ተዘግቶ ነበር። መንገድ የተዘጋው ሊቦ ከምከም ወረዳ ከጣራ ገዳም ወጣ ብሎ አርኖ ጋር ነው ተብሎ የሚጠራው አካባቢ እስከ ጎንደር ዙሪያ ወረዳ ሳባህ ቀበሌ ድረስ በነበረው ውጊያ ነው። በዚህ ምክንያት ከአዲስ ዘመን ወደ ጎንደር ከጎንደር ወደ አዲስ ዘመን የነበረው የትራንስፖርት እንቅስቃሴ ቆሞ ነበር። ለተወሰነ ጊዜ መንገድ ተዘግቶ ነበር ያሉት የመረጃ ምንጮች ከአርኖ ጋርኖ እስከ ሳባህ ድረስ በነበረው ውጊያ የደረሰ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በዝርዝር አልታወቀም። በአካባቢዎቹ ግን በዲሽቃ በዙ 23 እና በሞርተር የታገዙ ውጊያዎች ስለመደረጋቸው የመረጃ ምንጮች ገልጸዋል። ሌላው ወደ ጋይንት ቀጠና የሚወስድ መረጃ ነው። በጋይንት ቀጠና ባለፈው የገብርዬ ክፍለ ጦር አዛዥ ለመንግስት እጅ ሲሰጥ ይዞት ገብቷል ተብሎ የነበረ የቡድን መሳሪያ እንደገና በፋኖ እጅ መግባቱን የፋኖ የመረጃ ምንጮች ገልጸዋል። በዚህ ቀጠና ሁኔታውን በተመለከተ የመረጃ ምንጮቹ ይህንን ይላሉ። እጅ ሰጪዎች እጅ የነበረ የቡድን መሳሪያ ማስመለሱን ነው ፋኖ የገለጸው። ፊታውራሪ ገብርዬ ክፍለ ጦር የቀድሞ አዛዡ እጅ ሲሰጥ አብሮ ይዞት የነበረው የቡድን መሳሪያ በጥቆማ በፋኖ እጅ ተመልሶ ገብቷል። እጅ የሰጡ የፋኖ አመራሮች ከደበቁበት ቦታ ላይ ነው እንግዲህ ሌሎች የፋኖ አባላት ዛሬ መሳሪያውን አግኝተው ወደ እጃቸው የመለሱት። በወቅቱ ወደ መንግስት ገብቷል የሚል ሪፖርት ቢመጣም ዘጌት ብለው መሳሪያው ተደብቋል በሚል በመጣ ጥቆማ መሳሪያው ከተደበቀበትና ተቆፍሮ ከተቀበረበት በማውጣት መሳሪያው ወደ ፋኖ ተመልሶ ገብቷል። ይህ እንግዲህ ቀድሞ ፊታውራሪ ገብርዬ ክፍለ ጦር መሪ ፋኖ ከፍ ያለው ደሴ በውጊያ ላይ ከማረኳቸው የቡድን መሳሪያዎች መካከል አንዱ የነበረ መሳሪያ ነው። ዛሬ ተመልሶ እንግዲህ ወደ ክፍለ ጦሩ መግባቱን አሳውቀዋል። በራያ ቆቦ፣ ሆርማትና ጮይበር ተብሎ ከሚጠሩት አካባቢዎች ተጨማሪ የእግረኛ ወታደራዊ እንቅስቃሴ የተደረገ መሆኑን ዘጌት ብለው የወጡ መረጃዎች ያሳያሉ። የከባድ መሳሪያ ሽፋን ባሻገር የእግረኛ ስምሪት ወደ ደጋማውና እንዲሁም ደግሞ ወደ ቀዩ ጋሪ አካባቢ ስምሪቶች የተደረጉ መሆናቸውን መረጃዎች ገልጸዋል። ወደ ወለጋ የሚወስደን መረጃ ላስከትል። ወደ ወለጋ ስንሄድ በወለጋ አሁን ያለው አስከፊ ሁኔታ ተባብሶ ቀጥሏል። በቀጠናው በሚኖሩ የአማራ ተወላጆች የኢኮኖሚያዊና አዲስ የቅጣት ስልት ተግባራዊ እየተደረገ ነው። በዚህ ኢኮኖሚያዊ የቅጣት ስልት በሚል አዲሱ ስልት ዘመቻ ተከፍቶባቸዋል። ይህ ዘመቻ እስካሁን ድረስ የቆየ ቢሆንም አሁን ግን ተጠናክሮ ቀጥሏል። አርሶ አደሮች በአካባቢ የሚኖሩ አርሶ አደሮች ፈጽሞ ማዳበሪያ እንዳያገኙ ተደርገዋል። ምርጥ ዘር እንዳያገኙ ተደርገዋል። ይህ መደረጉ ብቻ ሳይሆን በሬ እንዳይጠምዱና እርሻ እንዳያርሱም ተደርጓል። እየተከለከሉ ነው። እርሻ የሚያርሱ ገበሬዎች እየተገደሉ ነው። ምግብ በማሳጣት እጅ ይሰጣሉ። በአካባቢው ለሚንቀሳቀሱት የአማራ ወጣቶች ድጋፍ የሚያደርጉት እነሱ ምርት ስላላቸው ነው። ስለዚህ እነሱ ምርቱን ቢያቆሙ እንግዲህ አሳን ከባህሩ ባህሩን ካሳው ለሚል ምንጩ ማድረግ በሚል አይነት ስልት ነው እየሆነ ያለው። በዚህ ጉዳይ እንግዲህ ለቀው ይሰደዳሉ በሚል ምክንያት ብዙ በአዲስ የረሃብ ጦርነት በቀጠናው እንደ ውጊያ ስልት ሆኖ ተግባራዊ እየተደረገ ነው። ገበያ እንዳይወጡ፣ ሕክምና እንዳያገኙ፣ ሸቀጦች ወደ አካባቢው እንዳይንቀሳቀሱ ተደርጓል። ከባለፈው ዳር ወር ጀምሮ የአማራው እህል እንዳይሸጥ በመጋዘኖች ውስጥ እህሉ እንዲበላሽ በማሳ ላይ እንዳይሰበሰብ ከማድረግ ባሻገር ለሚቀጥለው ዓመትም አሁንም አዝመራ እንዳያዘምር እየተደረገ ነው ያሉት። ይሄ የሆነው እንደ ትልቅ ወታደራዊ ዘመቻ ስልት ተይዞ ነው። ይህን የአካባቢው መከላከያ ስምሪት የወሰዱት አዛዦች ጭምር በሰጡት ትዕዛዝ ነው ከአካባቢ የብልጽግና ባለስልጣናት ጋር በመቀናጀት። በዚህ መሰረት እንግዲህ በአንገር ጉትን ምርታማ በሚባሉ 27 ቀበሌዎች፣ ኪረሙ ወረዳ ምርታማ በሚባሉ 17 ቀበሌዎች፣ ጊዳ አያና ወረዳ በተመሳሳይ በሁሉም ቀበሌዎች ቤት ለቤት እየዞሩ መከላከያ በሬ እርሻና እያስፈቱ ነው የሚገኙት። ኪረሙ በተመሳሳይ 600 በላይ ሰዎች ታስረው ይገኛሉ።
ከነዚህ ውስጥ ወደ 150 የሚጠጉት ወጣቶች ደግሞ ተመርጠው ወደ ጦላይ ወታደራዊ ማሰልጠኛ ተወስደዋል። እነዚህ እንግዲህ የታሰሩት ፋኖን ትደግፋላችሁ ወይም ደግሞ ወጣቶችን ትደግፋላችሁ በሚል ነው። ከነዚህ መካከል እንግዲህ ለግዳጅ ወታደራዊ ስልጠናም ታፍሰው እየተወሰዱ መኖራቸው ነው መረጃዎች የሚገልጹት። ዋናው ምክንያት አማራው ራሱን እየተከላከለ የቆየው ኢኮኖሚያዊ ጥንካሬ ስላለው ነው። ስለዚህ ከእርሻው ኢኮኖሚ በማላቀቅና እንዲሁም ደግሞ እንዲሰደድና እንዲራብ በማድረግ እጅ እንዲሰጡ እናደርጋለን በሚል ነው ይሄ ስልት ዘመቻ እየተደረገ ያለው። ትኩረት የሚያስፈልገው ጉዳይ ነው። ወደ መቀሌ ስንሄድ በመቀሌ የትግራይ ብልጽግና ተወካይ የነበረው ጎይቶም በርሄ ትናንትና በቁጥጥር ስር ውሏል። ቀደም ብሎ የትግራይ ጊዜያዊ አስተዳደር ጽህፈት ቤት ኃላፊ ጸሐፊ የነበረው ዶክተር ገብሩ ካሳይ መታሰሩ ይታወቃል። የፕሬዝዳንት ታደሰ ወረደ የፕሬዝዳንት ጽህፈት ቤት ኃላፊ ነበረ። ከሁለት ቀናት በፊት ነው እሱ የታሰረው። ትላንትና ደግሞ ጎይቶም በርሄ በቁጥጥር ስር ውሏል። የነ ደብረጽዮን ቡድን መፈንቅለ መንግስት ማድረጉን የሚቃወሙ ወታደራዊ፣ የሲቪል እንዲሁም ደግሞ አክቲቪስት ጋዜጠኞችን ጨምሮ በቁጥጥር ስር እንዲውሉ በተሰጠው ትዕዛዝ መሰረት ነው ይሄ እየሆነ ያለው። ከዚህ ጋር በተያያዘ የትግራይ ጊዜያዊ አስተዳደር በቁጥጥር ስር ያዋለውን ዶክተር ገብሩ ካሳይን የትግራይ ፕሬዝዳንት ጽህፈት ቤት ኃላፊ በነበረበት ጊዜ በእጁ የነበሩ ማህተም እንዲሁም ደግሞ የማህበራዊ ሚዲያ የይለፍ ኮዶችን፣ ሌሎች ሰነዶችን እንዲያስረክብ በታሰረበት ቦታ ማስጠንቀቂያ ሰጥቶታል። ይህን የሚያስረክብ ከሆነ ከስርም እንደማይፈታና ሌላ እርምጃ እንደሚወሰድበት ማስጠንቀቂያ ተሰጥቶታል። ሌላው ደብረጽዮን ደብዳቤ ጽፏል። ደብረጽዮን ለሳውዲ አረቢያ የውጭ ጉዳይ ሚኒስትር ደብዳቤ ጽፏል። በሳውዲ አረቢያ የሚገኙ የትግራይ ተወላጆችን በተመለከተ እንግዲህ ደብዳቤ ጽፏል። ደህንነታቸው ስደተኞች ባሉበት ሁኔታ እንዲጠበቁና ከዚህ ጋር በተያያዘም ወደ ሀገራቸው በሰላም እንዲመለሱ ያለውን አጠቃላይ ሁኔታ በተመለከተ ነው ደብረጽዮን ደብዳቤ እየጻፈው። ይሄ በኢትዮጵያ ባለው ሁኔታ አንድ የክልል ፕሬዝዳንት የውጭ ጉዳይ ለሌላ ሀገር የውጭ ጉዳይ ደብዳቤ መጻፍ አይችልም። ይሄ የሚያሳየው እንግዲህ ያው ትግራይ በከፊልም ቢሆን ወደ ነፃ ሀገርነት እየሄደ መሆኑን የሚያሳይ ነው። ከዚህ ተነስቶ ነው እንግዲህ የህወሓት ትግል አጋርነት ብያኔ የሚሰጠው። አሁን ደብረጽዮን ራሱን ችሎ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረትን ጨምሮ ለውጭ ሀገራት ውጭ ጉዳይ ሚኒስትሮች ደብዳቤ ይጽፋል። ይህ እንግዲህ በኢትዮጵያ ውስጥ አለመሆኑን የሚያሳይ ነው። ብዙ ጉዳዮችን ማንሳት ይቻላል። ለማንኛውም ይህንን አድርጓል። ትግራይ አሁን ዲፋክቶ ስቴት ወይም ደግሞ በፌዴራል መንግስቱ ጋር የሚያገናኛቸው የፓስፖርትና የጥሬ ገንዘብ ጉዳይ እንጂ ሌላውን ፖለቲካዊ፣ ዲፕሎማሲያዊ እንዲሁም ደግሞ የአጠቃላይ ግንኙነታቸውን በተመለከተ በኤርትራ በኩል ከሱዳን እስከ ግብጽ ድረስ እንዲሁም ደግሞ በኤርትራ በኩል እስከ ውጭ ሀገራት ግንኙነት እያደረጉ ሲሆን ወታደራዊ ቁሳቁሶችን፣ ወታደራዊ ሎጂስቲኮችንም በዚሁ አቅጣጫ እያስገቡ ነው የሚገኙት። ያው እንግዲህ ቀስ በቀስ ትግራይ ወደ ሌላ ሀገርነት እየሄደች እንደሆነ የህዝቡም እንዲለማመድ እነሱም እንዲያውቁት የተደረገ ነው። ላለፉት 6 ዓመታት የነበረው ሁኔታም ከዚህ የተለየ ባህሪ አልነበረውም። አሁንም ህወሓት እንደገና ሲመጣ ይህን እያደረገ ነው ያለው። ሌላው እዚሁ ትግራይ አካባቢ ካሉ መረጃዎች ደግሞ ህወሓት ጊዜያዊ ቢሮውን ከመቀሌ ወደ አክሱም እያዛወረ ነው የሚሉ ተደጋጋሚ መረጃዎች እየወጡ ነው የሚገኙት። ይህንን በተመለከተ የተለያዩ ምክንያቶች እየተጠቀሱ ነው የሚገኙት። አንደኛው ምክንያት ከደህንነት ስጋት ጋር በተያያዘ ነው። ወደፊት የሚኖር የአየር ጥቃት ካለ አክሱም ከተማ የአየር ጥቃት ሊፈጸምበት አይችልም፣ የታሪካዊ ቅርሶች መገኛ ስለሆነ ከዚህ ጋር በተያያዘ የህወሓት ወታደራዊና የፖለቲካ መሪዎች ከለላ ለማግኘት አክሱም ከተማን እንደ መጠለያ ታሪካዊ ቅርሶቹን ለመጠቀም አስበው ነው የሚሉ ሲሆን፣ ሁለተኛው ደግሞ አክሱም ከመቀሌ አንጻር ወደ ኤርትራ ለማፈግፈግ ከትግራይ ከተሞች በጣም በቅርብ ርቀት ከሚገኙ ከተሞች አንዷ በመሆኗ ከአክሱም ወደ ኤርትራ ለማፈግፈግ ከአክሱም ወደ ኤርትራ አጠቃላይ ግንኙነቶችን እንዲሁም ደግሞ እንቅስቃሴዎችን ለማድረግ ከመቀሌ ይልቅ የተመራጭ መሆኑን ተከትሎ ነው የሚለው አሉ። ሌላ ሶስተኛ ደግሞ ከትግራይ አክቲቪስቶች እየወጣ ያለው ሰሞኑን የትግራይ ቤተ ክህነት ያው እንግዲህ ትግራይ እንደ ሀገር ስለሆነ የራሱ ቤተ ክህነት አለው። የትግራይ ቤተ ክህነት የወሰነው ውሳኔ ተከትሎ በትግራይ የአክሱም ከተማ ቅዱስ ከተማ ናት የሚልና ጥንታዊና ተያያዥ ሃይማኖታዊ ጉዳዮችን ተከትሎ የፖለቲካ ማዕከል እንድትሆን ካለው ፍላጎት አንጻር እንደሆነም የሚገልጹ መረጃዎች እየወጡ ነው የሚገኙት። በኮረም ማይማዶ፣ ጨቃና ዝኪያ ተብሎ በሚጠሩ አካባቢዎች ለህወሓት ታጣቂዎች ሎጂስቲክ ድጋፍ አላደረጋቸውም የተባሉ 60 አርሶ አደሮች ታፍነው መወሰዳቸውን የመረጃ ምንጮች ገልጸዋል። የአርሚ 26 ተብሎ የሚጠሩ ታጣቂዎች ናቸው ከየቤታቸው አርሶ አደሮቹን አፍነው ወደ ወታደራዊ ካምፕ የወሰዷቸው። ይሄ የሆነው ግንቦት 3 እና ግንቦት 4 እንደሆነ
ቤተሰቦቻቸው ገልጸዋል። በምን ሁኔታ እንዳሉ የታወቀ ነገር የለም ነው ያሉት። ቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ አዲስ አበባ የሚወስድን መረጃን የማስከትለው በአዲስ አበባ ከሀገር እንዳይወጡ የታገዱ ተጠርጣሪዎች ገንዘብ ከፍለው ከሀገር መውጣታቸውን የሚገልጹ መረጃዎች ናቸው የወጡት። እንደ ጥቆማ ሰጪ መረጃ ምንጮቹ ከሆነ በሙስና እና በከፍተኛ የገንዘብ ዝርፊያ የሚጠረጠሩ 9 ታዋቂ ነጋዴዎችና ግለሰቦች ከሀገር እንዳይወጡ ምርመራ እየተደረገባቸው ባለበት ወቅት ከሀገር እንዲወጡ ተደርጓል። መረጃው እንዲደርሳቸውና ለፌዴራል ፖሊስ፣ ለኢሚግሬሽን፣ ለመረጃና ደህንነት ሰዎች ከፍተኛ ገንዘብ በመክፈል ከሀገር እንዲወጡ እና እንዲያመልጡ ተደርጓል ብለዋል የኢሚግሬሽን የመረጃ ምንጮች። ተጠርጣሪዎቹ አቃቢ ሕግና ፖሊስ በቢሊዮን የሚቆጠር ገንዘብ የህዝብና የሀገር ሀብት አባክነዋል በሚል ምርመራ እየተደረገባቸው እንዳለ ነው ከሀገር የወጡት። የኢሚግሬሽን የመረጃ ምንጭ ይህንን ብሏል። በዚህ ወቅት ይላል የመረጃ ምንጩ ገንዘብ እስካለህ ድረስ የትኛውንም ወንጀል ብትፈጽም በየትኛው ሁኔታ በህግ ቁጥጥር ስር አትውልም። እየሆነ ያለው ይሄ ነው ብሏል። ከነዚህ ጋር በተያያዘ በተለይ የእነዚህ ሰዎች ስም ዝርዝር እንዲያጋራ የጠየቁት የመረጃ ምንጭ ይህንን ለጊዜው እናቆየዋለን፣ ለምርመራ ተያያዥ ከሆኑ ከጓደኞቻቸው ጋርም የቀጠለ ምርመራ ስላለ በሚል ጉዳዩን ከመግለጽ ተቆጥቧል። ሆኖም ይላል ሶስቱ በተለይ ከአብይ አህመድ ጋር ጭምር ጥብቅ ግንኙነት ያላቸው እንደሆኑ ገልጿል። ጠቅላይ ሚኒስትሩ በሚጠራቸው የባለሀብቶች ስብሰባ ከቀዳሚዎች ተርታ የሚገኙ ለጠቅላይ ሚኒስትሩ የፕሮጀክቶች ገንዘብ ሲጠየቁ በማንኪያ እየሰጡ በአካፋ ከሚዝቁት መካከል ይገኙበታል ሲልም ይህንን ጨምሮ ገልጿል። አሁን ወጥተዋል። ምናልባት አብይ አህመድም እንግዲህ ሊያስመልሳቸው ይችላል። ወደ ሌሎች መረጃዎች ስቀጥል የአፍሪካ ቀንድ መረጃዎችን ነው የማስከትለው። ወደ አፍሪካ ቀንድ መረጃዎች ሲሄድ ወደ አፍሪካ ቀንድና ምስራቅ አፍሪካ የ24 ሰዓት የጦር መሳሪያ ዝውውር የተመለከቱ መረጃዎችን ስንመለከት በመቀመጫውን ኬንያ ያደረገው ስካይ አዋርድ የተባለ አየር መንገድ በፎከር ጀቶች የጦር መሳሪያ ወደ ኢትዮጵያ ደብረ ዘይት እንዲሁም ደግሞ ወደ ቻድ ማጓጓዙ ተገልጿል። እንግዲህ ለአርኤስኤፍ ሊደርስ የሚችል የጦር መሳሪያ እንደሆነ ይገመታል። በተመሳሳይ ከደብረ ዘይት እና ከአዲስ አበባ ወደ ቻድም የጦር መሳሪያ ሄዷል። ወደ ምዕራብ ሱዳን በዳርፉር በኩል ለአርኤስኤፍ የሚቀርብ ከዩናይትድ አረብ ኤሚሬትስ የመጣ የጦር መሳሪያ ነው። ሌላው ባይደር ተብሎ የሚጠራ አየር መንገድም ከፖርት ሱዳን ወደ ሩዋንዳ የጦር መሳሪያዎችን አጓጉዟል። ወደ ፖርት ሱዳን የጦር መሳሪያው ከቱርክ የገባ እንደሆነ መረጃዎቹ ያሳያሉ። ባቶት ተብሎ የሚጠራ የአየር መንገድ ይሄ መቀመጫውን ቡርኪና ፋሶ ያደረገ አየር መንገድ ከፍተኛ የጦር መሳሪያ ወደ ኢትዮጵያና ወደ ምስራቅ አፍሪካ የሚያጓጉዝ የአየር መንገድ ነው። ይሄ የዩናይትድ አረብ ኤሚሬትስ አልሪፋ ተብሎ ከሚጠራው የአየር ማረፊያ ወደ ኢትዮጵያ ትላንትና የጦር መሳሪያዎችን ማጓጓዙን የወጡ መረጃዎች ያሳያሉ። ዲፕሎማሲያዊ መረጃዎችን ስንመለከት ደግሞ አሜሪካ በኢትዮጵያ ላይ ተጥሎ የነበረውን የመሳሪያ ማዕቀብ ለማንሳት እንዲያሰበች እንደሆነ ታውቋል። ከሁለት ቀናት በፊት በወጡ የዲፕሎማሲያዊ መረጃዎች እንደታየው በትግራይ ክልል በነበረው ጦርነት ይህንን ተከትሎ በጆን ባይደን ተጥሎ የነበረው የጦር መሳሪያ ማዕቀብ በኢትዮጵያ ላይ ሊነሳ እንደሆነ ተሰምቷል። ሰሞኑን የአሜሪካ ተወካዮችና የኢትዮጵያ የውጭ ጉዳይ ሚኒስትር ተወካይ ካደረጓቸው ስብሰባዎች በኋላ ነው ይሄ መረጃ የወጣው። ከዚህ ባሻገር አሜሪካ በአፍሪካ ቀንድና በመካከለኛው ምስራቅ ሁነኛ ወዳጇ የሆነችውን የግብፅን ጥቅሞች ለማስከበርም እንደዚሁ ከፍተኛ ጥረት እያደረገች እንደሆነ ታውቋል። ግብፅ ከአባይና ከናይል ፖለቲካ አንጻር ከኢትዮጵያ አንጻር የሚደርስባትን ስጋት ለመቅረፍ በአሜሪካ በኩል ከፍተኛ ስራ እየተሰራ ነው። በዚህ በኩል እንግዲህ የአባይ ግድብን በተመለከተ የአባይን ፖለቲካ በተመለከተ ከግብፅ ጋር አሜሪካ ኢትዮጵያና ግብፅን አዲስ አበባና ካይሮን ለማነጋገር ያደረገችው ያለው ጥረትና የቀረቡ ጉዳዮችን በተመለከተ እስካሁን ግልጽ በሆነ መንገድ የተገለጹ ነገሮች ባይኖሩም የአባይ ፖለቲካ ወደ ቀይ ባህር ፖለቲካ ተዛማጅ ሆኖ በመሀልም በኤርትራ ላይ የጣሉ ማዕቀቦች እንዲነሱና ለኤርትራም ድጋፍ እንደረግ በሚል አሜሪካ አዲስ ሮድማፕ ወይም ደግሞ የድርድር ሐሳብ ይዛ መጥታለች ተብሏል። በዚህ ጉዳይ ላይ እንግዲህ ወደፊት የሚወጡ መረጃዎችን አብረን የምንከታተላቸው ይሆናል። ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ